ሞተ የሚለው ነገር ከየት ሰማሽ? ማንነት ስሙን አታውቂውም ሰውየውን። በቃ ሞታ አለላት የደፈረኝ ሰው አላቆም በቃ በጣም ቆጥሯለሁ በቃ አለቀ። እንደዛ ከሆነ ምን ታረጋለች? አባቴ ማን ነው የሚለውን ነገር መፈለግ ምድር መምጣቷ ተደፍራ መፈጠሯ ከጨካኝ ከመጥፎ አባት መፈጠሯ ስነልቦናዊ ጉዳት ልጄ ላይ አያደርስም ወይ? እውነት ያልሆነ ነገር at the end of the day እኔ እንኳን ወይ ቆሜ ቀድሜ ሞቼ እሱ ቢነግራትስ? እሱ እኮ ያውቃል ከኔ ውጪ የሚያውቅ ሰው አለ። ከኔ ውጪ አባቷ ያውቃል፣ የህቴ ባል ያውቃል። እና እኔ ቀድሜ ሞቼ አባትነቱን እሱ ቢነግራትስ? አይ ዶንት ኖ ባወቀች ሰዓት እኔንስ እናቷን አትጠላኝም ወይ? እውነት እንደብቄ በመኖሬ የሚለውም ነገር kiss my love ከሁሉም አቅጣጫ እንድናየው I'm here because I want to say good night to you. Good night, mommy. I love you so much. You're the best. መንገር ቢፈልግ ኖሮ ሳያገባ በፊት ታየውኔ ነግራችኋለሁ ብሎ ይስማማ ነበር። ሃኒ እኔ ምን እንደማስብ ታውቂያለሽ? አሁን ይልሽ አንድ ጸጉር ሹሩባ እየሰራ ብዙ ነገር ነው አንተን እየሰማ ያሰብኩት በብዙ አቅጣጫ ነው ያሰብኩት። እና ምን አሰብኩ መሰልሽ? እኔ አሁን ሴት ነኝና ይሄ ነገር ልጄ ብቻዬን ያሳደግኳት እሱ ትዳሩን ይዞ ከህቴ ጋር ደስተኛ ሆኖ ልጆች ወልዶ እየኖረ ነው። ኦኬ እኔ ሁሉንም ነገር ተጽኖንም የቤተሰቡንም ሁሉንም ነገር ችዬ 9 ዓመት እስኪሆን ድረስ ልጄን አሳድጊያታለሁ። እና እዛ ጋር ያለውንም ሰላም መበጥበጥ አልፈልግም። ልጄም እንደዚህ ከነሱ ጋር ሁላቸውም አውቀው ጭንቅላታቸው እንዳይረበሽ ማለት የማይሆን ነገር ከኛ እንዳይቀርጹ እንዳይማሩ ማአለ መንገር መርጫ ይቅርታ አለና እዚህ ላይ ያሳብልስትሽ ይቅርታ ሱሱዬ አንዴ ልጨርስ ውዷ። እና ግን አንድ አጭር ሐሳብ ናት ይሄ ነገር ማለት ነው። የክብር የትዳር ማፍረስ ያለ ማፍረስ ሳይሆን ይሄ ማለት ነው አባትነት ይሄ እሱን አይደለም እየነገርኳት ያለሁት ምን መሰለሽ? እኔ ትዳር ማፍረስ አይደለም እዚህ ጋር ትዳሩ ይፍረስ የማንም ትዳር ይፈርሳል። ሲጀምር እህቴን እኔ ከማርገዜ በፊት ወይም ደግሞ እንደዚህ ነገር ውስጥ ከመግባቴ በፊት ከሆንኩኝ በኋላ እሷ ልታገባና ልትወልድ ስትል አስቆማት ነበረ። እኔ ጥሩ ሰው ብሆን እኔ ለእህቴ አሁን ዛሬ እህቴን እኮ ጎድቻታለሁ። ግዴታ እሷ ማወቅ አለማወቅ የለባትም። እኔ እህቴን በጣም ጎድቻታለሁ። ከጀርባ ብዙ ሴራ ሰርቼባታለሁ። ይሄ መግልከነሽ ግን ማለት ነው ሱሱዬ ልትነሽ በራስ መንገድ አታስቁኝ። እንደራሴ ነው መነግርሽ። እህቴን እንደጎዳዋት ነው የምቆጥረው። ከሷ ባለኔ ወልጃለሁ። ገባሽ? እኔ አርግጄ እሷን መንገር ነበረብኝ፣ ማስቆም ነበረብኝ። ገባሽ? ማድረግም አልነበረብኝም። አደረኩት። ስህተት ነው። ማንኛውም ሰው ይሳሳታል። የሰው ልጅ ይሳሳታል። ኦኬ እሷ ድጋሚ ይሄ ነገር እንዳይፈጠር ዛሬን አስቤ እነግራት ነበረ። እንዳትወልድ እንዳታገባው ያንን ሰው ኦኬ አስቆመው ነበረ። ልጅ ሌላው ቢቀር ልጅ እንዳይፈጠር አስቆም ነበረ። ገባሽ? ግን አልሆነም። እኔም እሷም ወለደች አይደለ? ከወለደች በኋላ እኔ አልነግራትም ለልጆቿ ሁሉም ቤተሰብ እንዲያውቅ አልፈልግም። ለምን የሷንም ልጆች የኔ ልጅና የሷ ልጆች ጥሩ አመለካከት በጥሩ ቤተሰብ ሆኖ እንዲያድጉልኝ ነው የምፈልገው። ገባሽ? አንደኛ ነገር ታማሞች ናቸው። ሁለተኛ ነገር ደግሞ ያክስታሞች ልጆች ነን ብለው ነው ያደጉት። ገባሽ? እነሱ ላይ የሚፈጠረው ነገር ለኔ እንዲፈጠር አልፈልግም። ምክንያቱም ብዙ መስዋዕትነት የከፈልኩበት ህይወት ነው። ይሄ ልጄ ነው። ከራሴ ጋር ከአይምሮዬ ጋር ተጣልቼ ያሳደግኳት ልጄ ናት። ገባሽ? ከዛ በኋላ ምንድነው ማደርገው? እኔ ልጄ ስማርት አድርጌ ያሳድጋታለሁ ማለት ስማርት አድርጌ ያሳድጋታለሁ ስልሽ የሚከፈለው መስዋዕትነት ከፍዬ ማለት ነው። ሴትነትን ሁሉ ነገር እንድታውቅ አድርጌ አስተምሬ ያሳድጋታለሁ ብቻዬን ማለት ነው። እንደ 9 ዓመት ሆኗታል ባጃ። ከዚህም በኋላ አሳድጋታለሁ። ለአቅመ አዳም ስትደርስ ትልቅ ሰው ስትሆን እናቴ አባቴ መቃብሩ ምናምን አሁን አይባ እንዳልሽው ማለት ነው። በዛ ሰዓት ልጄን እኔ ቃለ መሐላ አስፈጽሜ ቁጭ አድርጌ እኔና እሷ ጋር አባቷ እንደሚያውቅ እኔና እሷ ጋር የሚቀር ነገር በቃ እሷ እኔ በቃ ለሀቤት ለበጣጥናት ነው ሞናን እሷ እንድታውቅ አደርጋለሁ። ልጄ ለምን ልጄ ስለሆነች እሱንም ካስጨነቀችኝ ገባሽ? ልጄን በቃ እንድታውቅ ይሄ ነገር መጀመሪያ ምንድነው ማደርገው? ልጄን ስማርት እንድትሆን ነው ማደርጋት ማለት የተማረች በቃላ ሁሉንም ነገር የሴትን ልጅ ነገር እንድትረዳ አዋቂ እንድትሆን አድርጌ ያሳድጋታለሁ። ከዛ በኋላ መጨረሻው ፓርት ላይ ትልቅ ሰው ስትሆንልኝ የሴት ማንነት እናትነት ምን እንደሆነ ሴት ምን እንደሆነች ስታቀና እውነት ነፍስ ስታቅ ለልጄ ነግራታለሁ። አባቷ ማለት ነው ለብቻዋ ማለት ነው። ልጄና እኔ የምናውቀው ገበናዬ ስለሆነች ልጄና እኔ የምናውቀው ሚስጥር ይሆናል ማለት ነው ከአባትየው ውጭ። ከዛ በኋላ እሷም ደንግጣ አባቷ ማን እንደሆነ አትጠይቅም። ከዛ በኋላ አሁን ጠይቅኝ ሄደሽ እኔ ደግሞ ማለት ነው እኔ እነግራታለሁ ብዬ ነው የማስበው። በልጅቷ ቦታ ሆነ እነግራታለሁ። ምክንያቱም ይሄ የማንነት ጉዳይ ነው። ሁለተኛ ነገር ይሄ ታሪክ የተፈጠረው ከ10 ዓመት በፊት ነው። በዛም ሆነ በዚህ ይሄ ታሪክ ለመጀመሪያ ጊዜ ዓለም ላይ የተፈጠረው ልጅቷ ጋር ብቻ አይደለም።
ያ ማለት በቃ የሆነ ቦታ ሊኖር ይችላል በቃ እውነትን ከመጋፈጥ ወደ ኋላ አለ እኔ በሷ ቦታ እኔ ጨርስ ልክ እንደ ሱሱ ኤዶምዬ እኔ እያልሻውሪ እኔ ጋር ብቻ እሺ ይቅርታ ሀቡ እኔ ያለፈ የ10 ዓመት ታሪኬ ነው ቃል በቃል ቁጭ አድርጌ እናገራለሁ በቃ በልጅነትም ሆነ በስሜትም በልክም በምንም አይነት ነገር ይፈጠር በቃ ይሄ የማንነት ጉዳይ ነው ምክንያቱም የኔ ልጅ በእኔ ስተት የመጣችው በጣም ብዙ አይነት መስዋዕትነት ነው መከፍለው አባቷ የማይታወቅ ልጅ ምን ተብሎ እንደሚሰደብ ማንም ይጠፋል ብዬ አላስብም አይደል እቺው ዘራሽ አባት የሌላት የሚዳ ልጅ ወዘተ እንደዚህ አይነት ቃል ነው በእኔ ጥፋት ልጅ እንደዚህ አይነት መስዋዕትነት እንድከፍል አልፈልግም ቃል በቃል የመጣው ቤተሰብ አባትና አዲስ ሰው ስትተዋወቅ ሶሻል ሚዲያ ላይም ትምህርት ቤትም የትም ቦታ አባትሽ ማን ነው ስትባል አባቴን አላቀውም የሚለው ቃል እሷን አላቀውም የሚል ቃል በተናገረች ቁጥር የሆነ ነገር እየተወጋች ነው ለትክክል አላቀውም አባቴ አዲስ ሰው ስትተዋወቅ አዲስ ጓደኛ እነሱ ስለ አባታቸው ሲያወሩ እኔ የከሌ ልጅ ነኝ እንደዚህ ከእንደዚህ ሰው ነው የመጣሁት የሚል ነገር በጓደኞቿ መሀል ፍቅረኛ ስትተዋወቅ ምን እኔ ግን አባቴን አላቀውም ስትል ያንን ቃል ባወጣች ቁጥር ከየት እንደመጣች እንደማታውቅ አባቷን እንደማታውቀው በተናገረች ቁጥር ልጅሽ የሆነ ጩቤ እየወጋት ነው የሆነ ነገር እያመማት ነው ውስጧን ስለዚህ ይሄስ ነገር ለልጄ ያንንስ ምንድነው ማረጋው ያንንም መልስ ምንድነው ለልጇ የምታረጋው እኔ እንግዲህ እንዳልኩትኝ በድጋሜ ቃል በቃል ነው የምናገረው ቤተሰብ ነው ልጄ ነገ ቤት ይኖራታል ትዳር ይኖራታል እኔን ትጥላኝ አይመለከተኝም ያቺኛቱም ትዳሯ ይፍረስ አይመለከተኝም በቃ ይሄ ልጄ በእኔ ጥፋት እውነቱን ማወቅ አለባት ስተቴ ድክመቴ ይሄ ነው በእንደዚህ አይነት መንገድ መጥታለች ብዬ ይገፈጣል 10 ዓመት ሙሉ መደበቅ በጣም ከባድ ነው ልጅቷ አሁን ያለችበት ነገር እኔ ጃኔ አይመስለኝም እንዴ በጣም እሱስ ውሸት ነው የሚወልደው ውሸት እኮ አንዴ መጀመሪያ መጀመሪያ አሁን እህቴን አስበሽዋል እኔና እህቴ ከአንድ ወንድ ሁለት ልጆች ወልደን እንዴ ከፌክ ዛብታ ማይክ ብራሲ እሺ ቆይ ይሄ ጉዳይ ይሄ ነገር ዓለም ላይ ለመጀመሪያዋ እቺ ሴት ብቻ ናት ይሄ ነገር የተፈጠረው ኤዶም መጀመሪያ ሰርጓን ስትጠሪ ይቅርታ እንዴ አስቆሚልኝ ልናገር ማለት እኔ በክርክር ሰማሳቢ ነው ልንወያይ ነው ይቆይ ነው አንቺ እኔ በሆን እያልሽ ነው የምታወሪ እኛ ብንሆን እያልን ነው እያወራን ያለን ልክ ነሽ ምናልባት እሱ ላይ እኔ አንቺ ይሄንን ካሰብሽ ልክ ሰርጓን ስትጠሪ ለምን ራስሽን አሳልፈሽ ይቅርታ እንዴ በቃ እሺ ይቅርታ እንዴ ሀቡ እኔ ማለት በቃ ቤተሰቦቼ ጋር እንደዚህ አይነት ነገር ተፈጥሯል ማለት በቃ የገዛ ጎቴ ከሚስቱት ወለደ ልጅቷ ቃል በቃል አሳልፋን የሰጣችሁ ለዛውን ፈልጋ ማለት ነው ማንንም ምንም አላለም በቃ ልጁ እስከ 6 እስከ 7 ዓመት ሙሉ በቃ ያው በይሄ ነገር እንዳይፈይ አሁን እቺ ልጅ እንድትማሩበት ነው እዚህ ይሄን ያመጣችሁ እና ትምህርት የምትወስዱት ምን ያህል ነው እንዲህ አይነት ስተት ይሄን ነገር አይተን ይሄን ነገር ሰምተን ደግመን እዚህ ላይ ስተት እንዳይፈጸም ነው ዛሬ ምን ያህል ነው ቅርብርብናችን እህታችን ከወንድማችን ባል ጋር ወንድማችን ማን ነው የእህታችን ባል ከኛ ጋር ምን ያህል ነው ግንኙነታችን ይሄንን ነገር ነው በቃ ወይ ዝም ብሎ ጥፋተኛ አይደለም ሳይሆን ትምህርቱ መግባት አለበት ሁሉም ሰው እያንዳንዱ ላይ ነገ እንዳይደገም ማወቅ አለበት ይሄንን ነው ምለውና እና ይሄ ነገር ውሸትን እየጨመረ ዘር ድረስ እየጨመረ ልጅም እየተማረች ወደ ሌላ ነገር እየደረሰ ነው ስለዚህ መሆን ያለበት ነገር መጀመሪያ ጥፍታለች በውሸት ነው መጀመሪያም ያደረገችው ቤተሰቧን ሁሉ ዋሽታ ስራ ገብቻለሁ ከስራ ወጥቻለሁ እንደዚህ ነው ብላ ዋሽታለች በቃ የሆነ ደረጃ ላይ ግን መቆም አለበት ሁሌ በመዋሸት ልታልፎ አትችልም ለልጅዋ ግን እውነት ማስተማር አለባት ስለዚህ የተፈጸመው ነገር ስተት ነው ስተቱን ደግሞ ስተት እዚህ ላይ ይቁም ብላ ንስሐ ገብታ ለልጅቷም ለምኑም ነገር ማስተማር አለባት እስከ መቼ ድረስ ይዋሻል ተፈጽሟል ስተሰርታለች ስተት ነው አዎ የህቷ እንዳይበጠበጥ ያደረጋቸው ነገር ኦሬዲ እነሱም ተዋልደዋል ልጅ አላቸው ሊበጠበጥ የማይችልበት ነገር መንገድ ደግሞ መሰረት አቁመዋል እዛ መሰረት ያለበት ነገር ላይ ምንድነው እስከ ሽምግልና ድረስ ሊደርስ ይችላል እርቁን በተለያየ መንገድ መያዝና ትዳሩ እንዳይፈርሳኛውን መያዝ ይችላል እንጂ ልጅቷ በምን ምክንያት ነው ውሸት እንድትማር የሚደረግ ውሸት አባትሽ ሞቷል አባትሽ የለም እንዴ ሊሆን አይችልም እንጂ ትክክለኛውን እውነት ነው በቃ ይሄ ተደርጓል ተፈጽሟል እናትየዋ ስተሰርታለች ቀደም ብላም ስተሰርታለች ስተተሰራችውን ደግሞ እዛ ላይ ማቆም አለባት እየቀጠለ ለእናትየው ራሱ በእንደዚህ አይነት መልኩ እየቀጠለች እውነትን ሳትናገር ንስሐ ሳትገባ
ህይወቷ አልጠፋ ነው ማለት ነው። ስለዚህ መሆን ያለበት ነገር አንድ ቦታ ላይ ይቁም። በቃ እዛ እስከዛሬ ያደረገችው ብዙ ውሸት እየዋሸች ነው። ቤተሰቦቿን ዋሽታ ቤተሰቦቿን እንደዚህ አድርገዳለች። እሷን መንካት አይቀርም። ይሄ ነገር ተፈጽሟል። ምናልባት እየሰማች ሊሆን ይችላል። ሞራሏን መንካት አይደለም ግን ይቁምና በቃ ትንገር። ምንም አትሆን። የተወሰነች ጊዜ ነው። ስለምሳሌ ሀቢባ ተወራ፣ ለተወሰነ ስንት ሰዓት ተወራ፣ ከዚህ በፊት ተወራ። የሆነ ቦታ ላይ ይቆማል። ተወርቶ መቆሙ አይቀርም። እየቀጠለ አይሄድም። ስለዚህ ስለሷም ስለዚች ልጅ እንደዛ አይነት ክፉ ነገር የሰራችው ነገር ይወራና የሆነ ቦታ ላይ ይቆማል። ምንም አትሆንም። ያለችው አንድ ጥያቄ ልጠይቅ። አንተ በሱ ቦታ ብትሆንስ? አንተን እሱን አድርገውና እስቲ ንገረኝ። በልጅቷ አባት በእህቷ ባል እኮ ትክክል አይደለም። እኔ እኮ ትክክል ነው እኮ አላልኩኝም እኮ መነገር አለበት ለልጅቷ። አዎ አንተ በሱ ቦታ ብትሆን ምናልባት እኮ ያንተን ስሜት ሰምቼ እሷ ሊጠቅማት ይችላል። ለሱ ነግራው አንተ ወንድ ስለሆንክ ለአስወለዳት ልጅ ትነግረውና ገባ። ያንተ አይዲያ አሪፍ ከሆነ ተነግሮት በሱ በኩል ይሆናል ማለት ነው። በሷ ከሚሆን በሱ በኩል እንዲሆን አንተ በሱ ቦታ ብትሆን ምን ታረጋለህ? ጥፋት ነው። የሱ ራሱ ቻሌንጅ ማግኘት አለበት። ለምን የሰራው ስራ ትክክል አይደለም። ሁለት ትናማቾች ወንድሜ ጃጓር የሃኒ ጥያቄ አንተ በሱ ቦታ ብትሆን አንተ ራስ ቀድመ ትናገራለህ ወይ ምን ታደርጋለህ ነው ጥያቄው። ለማን ነው? ኦኬ እኔ በሱ ቦታ ብሆን ትነግራታለህ። ሚስተን ቁጭ አድርገህ ምክንያቱም ይቺ ልጅ የተፈጸመው ጥፋት ስለሆነ በቃ የምታደርግኝን አድርጊኝ ነው ምላት። በቃ የምታደርግኝን አድርጊኝ። በቃ እንደዚህ ተፈጽሟል። ቀደም ብሎ የተደረገ ነገር ነው። ይሄ ነገር እኔ ተሳስቻለሁኝ። ሰው ፍጹም የሆነ ሰው ሊፈጠር አይችልም። በሆነ መንገድ ላይ ኃጢአት ውስጥ ሊገባ ይችላል። ስለዚህ ይሄን አድርግ ያለውኝና ይሄን ነገር ይሁን በቃ ብዬ ነው። ምክንያቱም እሷም ተናገረች እሱም ተናገረ። እንደውም እሱ ቢናገር ይቀላል። አስቀድሞ ቢናገር ነገሩ ሊቀል ይችላል። ቁጭ አድርጎ ሽማግሌ ሰብስቦ እንዲህ አይነት ነገር ሆኗል ብሎ ቤተሰብ የሆኑትን ሰዎች ሰብስቦ እንደዛ መናገር፣ ከሷ ጋር ተመካክረው የሚናገሩበትን መንገድ መናገር፣ በምን ምክንያት እንደተፈጸመ እንዴት እንደሆነ ትክክል አይደለም። ብዙ ሰዎች አሉ። የሷ ብቻ አሁን እኮ እህታችን ያወጣችሁ ነው እንጂ ብዙ በየቤቱ እኮ አለ እንደዚህ አይነት ነገር እኮ የሚፈጸም ነገር። ስለዚህ ግድ ነው የምለው መናገር ያስፈልጋል። የሆነ ቦታ ላይ ይቁም። በቃ እየቀጠለ ውሸቱ ሌሎቻችንም እያስተማርናቸው ነው እኮ። አሁን የሚሰሙ ሰዎች እኮ ነገ እንደዚህ ባደረግ እኮ እንደዚህ ማድረግ አለብኝ ብሎ ሊዋሽ ነው ሌላ ሰው። ስለዚህ አሁን የምንሰጠው መልእክት እዚህ ሌሎቹም ዋሽተው እንዲያደርጉ ነው፣ በዛ እንዲቀጥሉ ነው። ስለዚህ አስተማሪ የሆነ ነገር ነው የምንናገረው እዚህ ላይ ትምህርታዊ የሆነ ነገር ነው ሳይሆን ይሄ እኮ አንተ ብትሆንስ ነው እንጂ እኮ ዋሽ እያልናት እኮ አይደለም እኮ። ይሄ እኮ ፕሮግራሙ በቃ መናገር አለባት ብለን ማለት አለብና መናገር አለባት። ሁሉም ሰው መብት አለው የፈለገውን አስተያየት የመስጠት አንደኛ። ሁለተኛ ነገር ደግሞ ሰዎች ለትልልቆች ነን። ባለታሪኳ እዚህ ጋር እየሰማች ነው። የተመቻትን መርጣ ትወስዳለች። እኔ ብሆን ይሄን አደርጋለሁ፣ እኔ ሌላዋ ደግሞ እኔ ብሆን ይሄን አደርጋለሁ ማለት። ስለዚህ ሀሳብን ይረታል። የትኛው ሀሳብ እንደሚያሸንፍ እናያለን። ባለታሪኳ ደግሞ የትኛው ነገር ይጠቅማታል የሚለውን ራሷ መርጣ ትወስዳለች። ቴንክ ዩ። እሺ አመሰግናለሁ። በጣም እናመሰግናለን ጃጓር ወንድሜ። ቴንክ ዩ። ሰላም ጤና ይስጥልኝ። እኔ በጃጓር እስማማለሁ። መጀመሪያውኑ ማለት ነው እኛ ራሱ ስናስበው ወንድ ልጅ ለሚስቱ ሲነግራት ትቀበላዋለች። በቃ ይሄ ነገር አጥፍቻለሁና ይሄን ነገር ተቀበይኝ ብሎ ሲያስረዳ ትቀበላዋለች። አሁን እኮ በጥፋት ላይ ጥፋት እየተደረገ ነው ያለው። እቺ ልጅ ወይ ተወለደች ስለ ባል ሳይሆን ስለ ባለ ታሪካችን እኛ ጋር የመጣችው ባለ ታሪካችን ናት። እሷ ምን ማድረግ አንቺ በሷ ቦታ ብትሆኚ ምን እንደምታደርጊ እኔ ማደርገው ማለት ነው ለልጄ እውነቱን እነግራታለሁ። ምክንያቱም ያለፈው ነገር አልፏል። ብዙ ነገር ተሳስታለች። ምክንያቱም አሁን የዘራሽው ነገር ነው በኋላ የምታእጂው። አሁን የተናገረች የቆየ የተናገረችው ነገር ነው እስካሁን የሚጸጽጣት ማለት ነው። ስለዚህ ማድረግ ያለባት እሷ
መናገር አለባት እውነቱን እውነት የሚፈርሰው የእህትሽ ትዳርስ የሚፈርሰው እኔ I don't care ስለሷ ትዳር ስለ የኔስ ልጅ የኔም ልጅ እኮ ህይወት አላት አሁን እኮ ይኸውልሽ አይሽ ይቀር እሺ ተቃራኒ ሐሳብ ያለው አለ እስካሁን ከሃኒና ከሱሱ ውጪ ተቃራኒ ሐሳብ ያለው አለ ሃኒና ሱሱ እኛ አንናገርም በእንደዚሁ እንቀጥላለን ለልጃችን አባትሽ ሞቷል ተደፍሬን የወለድኩሽ እድሜዋ ሲደርስ ስለመደፈሩ እድሜዋ ሲደርስ ይነገራታል ግን አባትሽ ሞቷል ነው ምንላት ነው ያሉት እኔ ደግሞ ምን ጥያቄ ጠይቋቸው ልጅ እሺ ከሞተ መቃብሩን አሳይኝ ፎቶውን አሳይኝ ፎቶውን ማየት ፈልጋለሁ የአባቴ መልክ ምን አይነት እንደሆነ ማወቅ ፈልጋለሁ ብትልስ ፎቶ ወስል ያው አንዳንድ ሰው ተደፍሮ ሊጣፋ ይችላል ላይገኝ ይችላል ስለዚህ ሲደፍረኝ ማስክ ፊቱን ሸፍኖ ስለነበር መልኩን አላየሁትም ምን እንደሚመስል ፎቶ ደግሞ የለኝም ደፍሮኝ ጠፋ አላቀም የት እንዳለ ስሙንም አላቀው እና ነው ያሉት እና ስለ መቃብሩ ግን ምላሽ ፈልጋለሁ ከሁለት እናቷ ስታያት ወስ ለመናገር ምን ልትል እንደምትችል በቃ እኔ አላውቅ ምክንያቱም በጣም ተጎድታለች ሰውነቷ አልቆ በቃ አጥንቷን የቀረውና ውስቁል ብላ አይቻት የእውነት በጣም ነው ያሳዘነችኝና በሰው ሀገር ላይ እርስ በራሳችን ለምን በዚህ ልክ እንደምንጨካከል አላውቅም ዋናነት ግን ኢማራት ውስጥ በኢትዮጵያ በር ያው ኢትዮጵያ ተለያለች ጀግና ነሽና አንተ ትልቅ ሆነ እሱ ትልቅ ሆነ እኔ ትንሽ ሆኜ ነው የምንተዋወቀው ዛም ውሸት ነው ኖ ትልቅ ነኝ ያው ቤቢ ማውጣት ነች ኖ ላይክ ትልቅ ሰው እኮ አይደለም እኔ ላይክ 14 እኔ ሳቃት ብታቅሙ እንደሷ ሆነን እኔ ብሆን የሚለው ነው እኔ ብሆን ብለሽ እንጂ አሁን ልጅቷን እንዲባይ ምናምን እኮ አይደለም እንዲያበረታታናት ምናምን ሳይሆን እኔ ብሆን ማደርገው ይሄን ነው አንቺ ብትሆን የቤተሰቦቼ እናቴ አባቴ ወንድሜ ምናምኖቼ ማጣጣም ሰው ሁሉ እንዳትረሺ ቤተሰብ ዘመድ የአካባቢ ሰው ሁሉንም ከማይንድሽ ውስጥ አስገብተሽ እኔ ብሆን ምንድነው ማደርገው ብለሽ አንቺ ብትሆኝ የምታደርጊውን ንገሪኝ ኤልዳና የት ነሽ ኤልዳና አስተያየት መስጠት የምትፈልጉ ኮሜንት ላይ አስተያየት መስጠት ፈልጋለሁ ስትሉ ሞዴሬተሮች ይስቧቸዋል እሺ እንጂ እዚህ ጋር እሷ ልክ ናት ልክ አይደለችም አኒ ልክ አይደለችም ሱሱ ልክ አይደለችም ምናምን ሳይሆን ሁላችንም እኛ በሷ ጋር ቦታ ብንሆን ብቻ ብለን ነው የምናወራው እንጂ አንዳችን ጀጅ ለመደራረግ አይደለም ለዛ ነው መጀመሪያው ላይ ጀምሬ ጀጅ እንዳንደራረግ ያልኩት ይሄ ነገር እንደሚመጣ ስለገባኝ ስለሆነ ነው እኔ ብሆን ያልኩት ጀምር አይቻልም ኦፕን ዲስከሽን ነው ጀጅ መደራረግ አይ እንትን ስላለች ነው እናንተ እንደዚህ ያው ውሸት ምናምን እኔ ብሆን ያልኩት በቃ ቤተሰቤን ላለማጣት አንድ ነገር ደብቄ እኖራለሁ አልኩ በቃ የኔ ራሴ መስዋዕት አደርጋለሁ ነው ያለችው ሃኒ በቃ የእህቴ ትዳር እንዳይፈርስ እኔ ቤተሰቦቼም እንዳይተውኝ ራሴን መስዋዕት አደርጋለሁ ነው ያለችው ራስሽን መስዋዕት ስታደርጊ ደግሞ ልጅሽስ አባቷን የማወቅ መብቷ የሚለውን ትመልሻለሽ አሁን ወደ ዲኖቫ እንሄዳለን ዲኖቫ ቀጥ አንቺ ብትሆኚ ትናገሪያለሽ ስትናገሪ የእህትሽ ትዳር የሚፈርሰውን አስበሽዋል ወይ የእህትሽ ልጆች የሚያጡትን አስበሽዋል ወይ በቤተሰብ የሚደርስብሽን ተጽዕኖ አስበሽዋል ወይ ለነዚህ ምላሽ ስጪ በጎረቤት በዘመድ የሚደርስብሽን ተጽዕኖ አስበሽዋል ወይ አው እንደ ሰው ሁኜ ማለት ነው ወይ ደግሞ አርቄ ነገር ቢደርስብኝ ምን አደርጋለሁ የሚለውን ነገር ነው አስተያየት የምሰጠው በራሴ ማለት ነው እና እቺ ልጅ እኔ እናት ስለሆንኩኝ ብቻ ልጄን አባቷን እንዳታቅ የመከልከል መብት አለኝ ወይ ልጄስ ከሱ አንድ ቀን እሱ ለመንገር ወስኖ ቢነግራትና ከሱ ቀድማ እውነቱን ሰምታ እኔን ብጠላኝስ ልጄ ቁን በመደበቄ
ስለዚህ ከሁለቱም በኩል እያሰብን ነው አስተያየት ስንሰጥ መስጠት ያለብን። እኔ በሆን ምንድነው ማደርገው ብለን እኔ እያልን እንስጥ አስተያየት ስንሰጥ። እሷ እንዲት አድርግ ሳይሆን እኔ በሆን በሷ በባለ ታሪካችን ቦታ በሆን እኔ ይሄን ነበር ማደርገው እኔ እያልን እንስጥ። ብራውን ሹገር እኔ በሆን ሌላ ይቅር ሌላ ይቅርና አይደለ ክሱ ወልጃት ስለሱ 100% ሹር መሆን የለብኝም አልችልም ገባሽ እኔ ስለ ራሴ እንኳን አየሽ ልንገራት ወይ አልንገራት እያልኩኝ ነው ማስበው ያለሁ ምን ላርግ እያልኩኝ ነው ያለሁ ገባሽ እሱ ቀድሞኝ ሲነግራት ደሞ ያለውን እንትን የሚሰማትን ልጅቷን አስቢው ገባሽ ስለዚህ እኔ ቁጭ አርጌ ልጄን ላይፌ ናት I want her ከዚህ በኋላ ያለውን እድሜዋን በበለጠ እንድታሳልፍ እኔንም በቃ ራሴ ስላልሆንኩኝ ይሄ 9 አመት ሙሉ ራሴ አይደለሁም ያለሁ 10 አመት ስለዚህ I need to be me በቃ ሁሉንም ነገር እጥብ አድርጌ በቃ የመጣ ይምጣ ከራስ በላይ ነፋስ ነው የሚባለው ስለዚህ ከልጄ ህይወት በላይ ነፋስ ብዬ በቃ እናገራለሁ ለልጄ ብራውንዬ የኔ ብራው አንድ ነገር ውዷ ይወድሽ እሺ ልጅሽ ማለት ነው እንደዛ ብለሽ ነገርሻል ከዛ ስታቅ ማለት ነው ለልጅሽ ይሄን ነገር ስትነግራት ስታቅ እንዴ ማሚ እንዴት አክስቴሊ እንደዚህ ታደርጊያለሽ እንዴት ብላ አንቺ ላይ ምን አይነት አመለካከት ነው የምትወስደውልሽ ብትጠላሽስ ከህይወቷ ብታስወጣሽ ጭራሽ እሷ ራሱ ሚስጥር አድርጋ ብታቆየው ሲል ነገር ለምሳሌ ጥያቄ ነው በእናትሽ ከኔ ልጅቴ እንደ ህይወቴ ውጪ ብላ አስወጥታሽ አንቺ አላሳደግሻትም እዛ ጋር እያየች ያደገችው አክስቷን ነው ስማርት አድርጌ ይሄን ነገር እሷ ራሱ ሚስጥር አድርጋው ብታኖረውስ በጣም አፍራበት ማለት በጣም ስለሚያሳፍር ሱስዬ ምን ማድረግ አለብኝ መስልሽ እኔ ስነግራት ከኔም እኔ የተሳሳትኩትን እኔ እንደናት ከኔ በልጣ ልጆቼ ሳሳድጋቸው ከኔ በልጠው አድገው ነው እንዳያቸው የምፈልገው ስለዚህ ልጄ ራሷ ማለት ነው እኔ ያረኩትን ስህተቶች እንደዚህ አድርጌ ነበር ይሄ ያረኩትን ስህተት ነው ስለዚህ ለሷ ትምህርት እንዲሆናት እሷ አጸያፊ ነገሮችን የማይደረጉ ነገሮችን እንድትርቅ እንዲያም ለሷ ትምህርት ነው የሚሆናት ምክንያቱም ምን ያህል እንደሚጎዳ ስለምታቅ ስለዚህ I am human being ሰው ሆኖ የማይሳሳት የለም እግዚአብሔር አይደለንም እኛ ስለዚህ ማንንም ቢሆን ማንንም ይሳሳታል ስለዚህ ይሄ እንደ ትልቅ ስህተት ሆኖ ነው ያረኩትን ይቅርታ እንድትለኝና ይቅር ባይም እንድትሆን አስተምራታለሁ እናመሰግናለን ብራውን ሹገር ተረኛ አዲ ነው የሚለው ኖ ረዱ ሶሪ ቴንክ ዩ ብራውንዬ ኢትዮጵያ ሬስቶራንት ላስገባት ባንቺ ቦታ ረዱ ያንቺ ተራ ነው ውዴ አለን ሰላም ነው ኢትዮጵያ ሬስቶራንት ፍላወር ላኪ መልሽኝ ያው እንደነ ብራውን ሹገር ነው ከዚህ it's not fair ለልጅቷ it's not fair ምንም ፌር አይደለም እንዳሉት ልጅቷ ከዝኖቿ የአባትን ፍቅር እያደጉ ነው ይሄንን ሁሉ አይታድጋ ሌሎች ልጆች ከአባታቸው ጋር ያላቸውን ግንኙነት በምንም እያየች አድጋ እሷን ይሄንን ነገር መንፈቅ it's not fair ለጭንቅላቷም ጥሩ አይደለም ለምኗም ጥሩ አይደለም ለምንም ማለት ነው ራሷ መብት አላትና እኔ በልጄ ህይወት ላይ መወሰን የምችለው ሊጎዳት ላይክ ባሽ ለምሳሌ እሳትና ውሃ ምናምን በሚባሉ ሴንስ ብትወስጪው በጣም የሚጎዳት ነገር ላይ ያ ነው ይሄኛው አይቻልም ታያታለሽ ያ አባ ግን ይሄኛው ከላይፍ ጋር የሚያገናኝ ነው ማንነቷን ነው መከለከላታለች ማንነቷን አባቷን ያ ላይክ የሷን half ግማሿን ነው መከለከላት ያለውና ስለዚህ ልጄን of course ነግራታለሁ በቃ መጀመሪያ መጠፋቱ ማድረግ አልነበረብኝም ያ አደረኩኝ አጣፋው ቀድሜ ይሄ ነገሩ እንዳረገዝኩኝ በነግረው ኖሮ ለሱ መፍትሄ ሊገኝለት ይችላል ነበር ያኔም ፈርቼ አፍሬ በራሴ ተሸማቀቄ ሳልናገር ቀረሁኝ ኦኬ ቀጠለ ውሸት ጥፋቴን በውሸት በመደበቅ ጀመርኩኝ ያ የተከሰተው ሲጀመር ስህተቴን ጥፋቴን በውሸት ጀመርኩኝ ውሸቱን ለመደበቅ ሳልነግረው ቆይቼ እሱ ካወቀ በኋላ ያን ሰዓት ላይ አትሊስት እሱ እንዳወቀ እንኳን ባሳወቅ ይሁሉ ችግር አያመጣም ነበርና እሱን ሳላደርግ ቆይቼ ድጋሚ ሌላ ውሸት ጨመርኩ ምን አልኩኝ ተደፍሬ ነው
ውሸቴን በውሸት ደገፍኩት እና ጥፋቴን ላይ ውሸት ድጋሚ የተደፍሬ ነው ደግሞ ልጅቷ ላይ ድጋሚ ይሄም ወደፊት ምን ትነግራታለሽ ተደፍሬ ነው እምላታለሁ ዳስ ሜክ ሴንስ ምክንያቱም ልጅቷ አይምሮ ላይ የሚቀረጸው የደፋሪ ልጅ ነኝ የሚል ነው ተረዳሽኝ ተፈልጌ አይደለም እዚህ ምድር ላይ የመጣሁት እንጂ የደፋሪ ልጅ ነኝ ማንም ፈልጎኝ አይደለም እናቴ ወዳኝ ፈልገኝ አቀዳኝ ሳይሆን ስለተደፈረች ሺት ሃፕንስ ብላ የወለደች ነገር ነው ብላ ነው የምታስበው እና ይሄ የሆነ ልጆቻችን ላይ የሚደርስ ሳይኮሎጂካል ጉዳት እኛ ሀበሾች ላይ በጣም ኖርማላይዝ ተደርጓል በጣም ኖርማላይዝ ተደርጓል በጣም ልጅቷ ጭንቅላቷ ላይ የሚፈጠረው ይሄ ዲፕሬሽን ውስጥ ትገባለች የደፋሪ ልጅ ነች ዲፕሬሽን ውስጥ ነው የምትገባው ያልሞተው አባቷን ምክንያቱም ሞት አልላት አልችልም እንዳልሽው አንቺ መሞቱን በምናቦች ተደፍረሽ ከሆነ ያ መሞቱን በምን ልታውቂ ትችያለሽ ልትናገሪ አትችይም ተደፍሬ ነው ያ ኦኬ ስለዚህ ልጅቷ ጭንቅላቷ ላይ የደፋሪ ልጅ ነኝ እናቴ ፈልጋኝ አይደለም ያመጣችኝ እንዲህ ተሰቃይቻለሁ አሃ በግራ በቀኝ የሰው ልጅ ፋሚሊውን እያየ ምን እያየ ያድጋል ሌላውን ይሄንን ሁሉ እንደው ኦኬ እንተው እንበልና ልጅቷ አያድርሰው ያ ልጄ የሆነ አይነት ሜዲካል ችግር ቢያጋጥማትና የአባቷ ነገር ቢፈለግ ከየት አባቴ ነው የማመጣው ያኔ መናገር ይቀራል አይቀርም አባሽ ይሄ ሁሉ ምክንያቱም ይሄኛው ኬዝ ይሄኛው ሜዲካል ፕሮብለም ዳውን ዘ ላይን መቼ እንደሚፈጠር አይታወቅም ሊፈጠር ይችላል የሰው ልጅ ማንንም ፍጹም ሆኖ አልተፈጠረም ማንንም ሊከሰት የሚችል ነገር ነው እየተከሰተም የሚታይ ነገር ነው ምክንያቱም የጂን ዲስኦርደር ሊሆን ይችላል ኢዳስ ማተርዋት የሆነ ኬዝ ሊፈጠር ይችላል በቃ ይሄ ነገር ሊያስፈልጋት የሚችል አባሽ አባቷ ነገር የሚያስፈልጋት ምክንያቱ ምንድነው አባትሽ ማን ነው አባትሽ ምንድነው ምን ኬዝ ነበረበት ከሱ የመጣ ነው ወይ ሄሬዲተሪ ዲዚዝ ሊኖር ይችላል አባሽ በሷ ጂንና በሱ ጂን መገናኘት ምክንያት የሚፈጠር ኬዝ ሊኖር ይችላል ልጅቷ ላይ ወደፊት የሚመጣ ማለት ነው ኖባዲ ኖስ ያኔ ማውራት አይቀርም ግዴታ የልጅ ህይወትና ሞት ሲሆን ማውራት አይቀርም ነበር ግን ይሄንን ሁሉ አመት ቆይቼ ሁኖስ በ20 ምናምን አመት አሁን ይችላል የተከሰተው ይሄንን ሁሉ ጭንቀት ይሄንን ሁሉ ፕሮብለም ይሄንን ሁሉ ናፍቆት ያባቷን ናፍቆት ማንነቷ ጥያቄ አይምሮ ላይ ተቀርጾ ያ ከዝኔ ከአባቷ ጋር ወታ ትዝናናለች እኔ ግን አባት የለኝም ከዝኔ ከአባት ከእናቷ ጋር ወታ እንደዚህ ታደርጋለች እኔ ግን ብቻዬን ነኝ ከዝኔ ከአባቷ ጋር ወታ ትምህርት ቤት ይወስዳታል እኔ ግን አይመለውም it doesn't matter how much love they show her ምክንያቱም በቃ ላይ እነሱ ቢወዷትም ብላት እንደ ልጃቸው አይቷትም ያ አቅርበዋትም ልጄን ትምህርት ቤት ሲወስዱ ቢወስዷት ስቲል እሷ ጭንቅላቷ ውስጥ ያለው እኔ አባት የለኝም አጎቴ እንዲያደረገልኝ ነው እንጂ እኔ አባት ነው ላይ ሁለት አለ እሱ ነው የሚልሽ እኔ አባት አይደለም አጎቴ ያደረገልኝ አጎቴ ለኔ ስላዘነልኝ ከዚህ ያስፒት ሆኒ ለኔ ያደረገልኝ እንጂ አባቴ ስለሆነ ያደረገልኝ አይደለም አባቴ ሲያደርግልሽ ሁለት አብልሽ ነው የምትቆጥሪው ከዚህ ሪስፖንሲቢሊቲ ያደረገው ነው ከበሽ ሰው ያደርግልሽ ግን ላይክ እንዴ it's not fair ለልጅቷ it's not fair like የምር ይሄ ኦኬ መጨረሻ ላይ ከተናገርኩኝ በኋላ ልጅ ምን ትሆናለች በቤተሰብ ትጠላች መጀመሪያ ይሄንን ራሴን አሳምኜ ገባበታለሁኝ ትሩ አጥፍቻለሁ ጥፋቴን ግን አሁን it's never too late አሁኑኑ ማረም ፈልጋለሁ ሶሪ በቃ I'm really sorry በቃ በጣም ይቅርታ እንደዚህ አይነት ነገርን አጥፍቻለሁ ይቅር በሉኝ I'm ready to accept anything I'm really sorry ግን እቺ ልጅ አሁን የተፈጠረችው ልጅ ደግሞ እቺ 9 አመት የሞላት ልጅ ግን ምንም ማድረግ አልችልም በቃ እሷ በእኔ ስህተት ነው ያደረኳት በእኔ ስህተት ነው ግን አባት አላት በቃ ኦቁልኝ ሶሪ እኔ በምትቀጡኝ ቁጡኝ ላይክ ይቅርታ ማድረግ እስካደርጉልኝ ድረስ I will do whatever you guys want እለምናለሁ በቃ ይቅር በሉኝ እላለሁ ግን በእኔ ጥፋት እኔ በሰራሁት ስህተት ልጄ መቀጣት የለባትም እንዴ ወደፊት የማንነት ዳዲ ኢሹስ ስንት አይነት ዳዲ ኢሹ ያለበት ሰው አለ እዚህ ምድር ላይ ስንት አይነት የማይሆን ነገር ውስጥ የሚገቡ ስንት አሉ ነገርኩሽ ይሄ ፕሮብለም ኢትዮጵያ ውስጥ እንደዚህ ምንድነው የአይምሮ ጭንቀት ምናምን ነገር ኢትዮጵያ ውስጥ በጣም ኖርማላይዝ ስለተደረገ should get over it ተብሎ ነው የሚወራው በቃ ትለምደዋለች ትተዋለች it's nothing ብሎ ነው የሚወራው ምክንያቱም ይሄንን አሁን ነው ሳይኮሎጂ ምንም ነገር ሳይካትሪስት አሁን መቶ like specifically open ተደርጎ መወራት የተጀመረው ግን እንደዛም ሆኖ ሁሉም ሰው ጋር የገባ ነገር አይደለም ስለዚህ በጀላት የምትጎዳብኝ ለምን በቃ አጥፍቻለሁ ይቅር በሉኝ አጥፍቻለሁ ኦኬ I'm really sorry በቃ ይቅር በሉኝ
ገባሽ? ያኔ የዋሸሁትን ተደፍሬን ያልኩት በፍራቻ ነው። በቃ ይቅር በሉኝ ጥፋት እንደሆነ ስላወኩኝ ያኔ ዋሸሁኝ፣ ተደፍሬ ነው ከድንጋጤ ዋሸሁኝ። ኦኬ ልታገቢው ስትይ መናገር ነበረብኝ። ያኔም አፍሬ በስሬ በቅሌቴ አፍሬ ሳልነግርሽ ቀረሁ። አይም ሪሊ ሶሪ። ግን አሁን I don't want my daughter to suffer anymore. በቃ I'm really sorry። በቃ ይቅር በሉኝ ብዬ እናገራለሁ። ከይቅርታ በላይ ምንም የለምና እንዳልኩሽ መጨረሻ ዳውን ዘ ላይን የሆነ ኬዝ የሆነ ችግር ተፈጥሮ ልጄ የሚያስፈልጋት ደረጃ ላይ ብትደርስ ያ ነገር የአባቷ ማንነት የሚያስፈልግበት ደረጃ ላይ ብትደርስ መናገር አይቀርም። ያኔ ግን የምናገረው ግዴታ ስለሆነብኝ ነው እንጂ ጸጽቶኝ እንዳልሆነ ነው የሚረዱት። ገባሽ? ኤግዛክትሊ የሚያስገድድሽ ነገር ሳይኖር ስትናገሪ ተጸጽተሽ ነው በሰራሽው ስህተት። ኤግዛክት እሱን ነው የምልሽ። ስለዚህ ግን ልጅሽን ለማዳን ልጅሽ ታማ ከአባቷ የሆነ ነገር አስፈልጓት ስትናገሪ ጀስት ልጅሽን ለማትረፍ እንጂ ያ ነገር ባይፈጠር አትናገሪም ነበር። ያ ነገር ባይፈጠር አንቺ አይጸጽትሽም። ልብሽ ደህና ነው። ልብሽ ድንጋይ ነው ነገር ሴንስ ላይ ነው። ሳይናገሩ መጸጸት አይቻልም። ሳይናገሩ መጸጸት ይቻላል። ልጅሽ የልጅሽ መብት የልጅሽ መብት። ኦኬ እኔ ሳልናገር ተጸጸትኩኝ፣ ራሴን እየጎዳው እህቴን ባየው ቁጥር ቤተሰቦችን ባየው ቁጥር እየተሸማቀቅኩኝ ተጸጸትኩኝ፣ ተጎዳው። ኦኬ ሌትስ ሴይ እንቀበል እሱ። ልጄ መብት የላትም? ሳትፈልግ እዚህ ምድር ላይ ጎትቼ ያመጣት ልጄ መብት የላትም? የአባትነት መብት የሰው ልጆችን እያየች መሸማቀቅ አለባት? እንዳልኩሽ ይሄኛው ለእኔ የተደረገልኝ ፌቨር ነው ብላ መጎዳት አለባት? ለምን? እሷ አውቃው አሁን ልጅ እያለች አሁን በ9 ዓመቷ ነውና አሁን በ9 ዓመቷ ከነገርኳት she still has chance አባቷን ለማወቅ እነሱም ደግሞ በቃ ኖ እንደዚህ ከሆነ አንፈልግሽም ብለው ካገለሏትም አትሊስት I told her አትሊስት she knows አትሊስት then እሷ ሜንታል እንትን ላይ መስራት ጀምራሉ። ያኔ ሳይኮሎጂ የሚያውቁት ሳይካትሪስት ጋር ወስጄ አሳያታለሁኝ እንድታወራ ከነሱ ጋር she needs to clear everything she needs to clear her mind በቃ ችግሩን የተሰራውን የጠፋውን ነገር አሁን ከልጅነቷ ጀምሮ የሳይካትሪስት ጋር ወስደሽ ታረጋጊያታለሽ። አለቀ። ይሄ እነሱ ፑሽ ካደረጓት ፑሽ ባያደርጓትም ሳይካትሪስት ጋር ወስደሽ እንድትነጋገር ማድረጉ ለልጅቷ ሜንታል ሄልዝ ይጠቅማታል እንጂ አይጎዳትም። ጥሩ እሺ። የእህትሽ ቆይ አሁን ምርጫ ላይ ብትገቢ ረዱዬ ምረጪ። ከእህትሽ ትዳር አንቺ ለልጅሽ ስትነግሪያት ልጅሽን ቁጭ አርገሽ በሳይካትሪስትም ምናምን ስትነግሪያት ያው ከራሷ ጥያቄው ባይመጣም እኔ መንገር አለብኝ እውነታውን ብለሽም ልትነግሪያት ትችያለሽ። ከራሷ ጥያቄው መጥቶ አንቺ ሳይካትሪስት ጋር ቁጭ አርገሽ አስመከረሽ አይምሯን ቅድመ ዝግጅት አርገሽ ስትነግሪያት ልጅሽን የአባትነት መብቷን እየሰጠሻት ነው፣ እያዳንሻት ነው ከማንነት ጥያቄ። ግን የእህትሽ ልጆችስ እዛ ጋር የእህትሽ የሚፈርሰው ትዳርስ ኢትስ ኦኬ እኔ ልጄን ለማዳን የእህቴን ትዳር መስዋዕት አደርጋለሁ፣ የእህቴን ልጆች መስዋዕት አደርጋለሁ፣ ቤተሰቦቼን አጣለሁ፣ እኔ መስዋዕት ሆናለሁ፣ ቤተሰቦቼን እተዋለሁ፣ ይሄን ሁሉ ነገር ለመክፈል ዝግጁ ነኝ ነው? ዝግጁ ነኝ ቢኮዝ የእህቴ ትዳር ላይ የፈረድኩት ያኔ ከባሏ ጌተኛው ጊዜ ነው። ያኔ ያጠፋው ጥፋት ስለሆነ ባልነግራትም I'm still lying to her አሁን ፌስ ቱ ፌስ እያየኋትም ለእኔ it's difficult ምክንያቱም ነገርኩሽም በቃ እህቴ ላይ የፈረድኩበት እህቴ ላይ ትዳር ላይ የፈረድኩባት ያኔ ይሄን ሚስቴክ የሰራው ሰዓት ነው። አሁን ግን ስለዚህ የራስሽን ህሊና ለማጽዳት አንቺ ከህሊና እስር ቤት ነፃ ለመሆን የልጅሽን የማንነት ጥያቄ ጭንቅላቷ ውስጥ የሚመላለሰውን ጥያቄ ለመመለስ የእህትሽን ትዳር፣ የእህትሽን ልጆች፣ አካባቢሽን፣ ቤተሰብሽን ሁሉንም መስዋዕት ታደርጊያለሽ ለልጅሽ ስትይ። ለልጄ I will do everything in my power። ምክንያቱም አንቺ እንዳልሽው ደግሞ የእህቴ ትዳር ሊፈርስ የሚችለው አሁን ይቅርታ አድርጊልኝና ከመጀመሪያው እንትኑን ቶፒኩን አልሰማሁትም መሀል ላይ ነው የገባሁት። ግን ከሪፒት ስታደርጉት ከሰማሁትኝ ላይ
እሱ ሳይጋቡ በፊት ነው ይሄ ነገር የተፈጠረው። አይ ኖ ስቲል አብሮ ፍቅረኛ ጋር ሳይጋቡ በፊት ከእህቷ ከመንትያ እህቷ ፍቅረኛ ጋር ተኝታ ነው ልጅ እርግዝናው የፈጠረው። እሱ ግን ያወቀው ከወለደች በኋላ ነው። ለቤተሰብ ተደፍሬ ነው ብላ ነው የተናገረችው። ማላቀው ሰው ደፍሮኝ ነው አላቀውም፣ በማታ ነው የደፈረኝ፣ በጨለማ ነው የደፈረኝ፣ ፊቱን አላየሁትም፣ ደፍሮኝ ጥሎኝ ሄዶ ነው ያለችው ለቤተሰቡ። እኔ ይሄንን ደፈረኝ ብዬ ዋሸሁኝ። ከዛ ፓኒክ ብዬ ለቤተሰቦች ያስረዳቸዋለሁ። I just panicked. I didn't want to tell the truth. But በዛ ሰዓት አፈርኩኝ፣ በስራዬ በድርጊቴ አፈርኩኝ። I panicked, so I lied. I'm sorry. በቃ ለቤተሰቦቼ ይሄ ነው መልሴ። I panicked. I'm really sorry. ጥፋቴን በጥፋት ደበኩኝ፣ ዋሸሁኝ። I'm really sorry. ተጸጽቻለሁ፣ ይቅርበሉ። ያ እነሱ ጥፋት አጥፍተሽ ይቅርታ ስለጠየቅሽኝ አንቀበልም፣ then do it። ይቅር አይበሉኝ አልፈልግም ካሉ what can I do? ይቅርታ አጥፍቻለሁ፣ like የሰው ልጅ አጥፍቻለሁኝ። I'm really sorry. በቃ ይቅር በሉኝ እያልኳቸው ኖ ይቅር አንልሽም የራስ ጉዳይ ገደል ግቢ ካሉኝ ኦኬ አትሊስት አይ ሴቭ ማይ ዶተር ኖ ልጄን አትሊስት ሴቭ አድርገታለሁ። ልጄን አትሊስት በቃ ቀጭ ከሚመጡ ጉዳቶች ጠብቂያታለሁ። ለእህትሽ ላልሽኝ ደግሞ እህቴን የጎዳትም የገደልኳትም ያኔ ከቦይፍሬንዷ ጋር የተኛው ጊዜ ነው። ስለዚህ እሷን አሁን በቃ አጥፍቻለሁኝ ያኔ ነው ያጠፋሁትኝ ግን አሁንም ያየሁሽኝ I don't want to lie to your face ብዬ ለሷ ጥፋቴን ከነገርኳትኝ just forgive me. I know I did something wrong, just forgive me. Forgive አላደርግሽም ብለሽም if you want to shun me out of the family then do it. I'm really sorry then በቃ ይቅር ብለሽ ስለዚህ ጥፋቴን አምናለሁ፣ ጥፋቴን ተናግሬ የፈለጉትን ይቅጡኝ፣ ከፈለጉ ያግሉኝ። እሺ በጣም ጥሩ፣ ይሄ ጥሩ ነው። ይሄ አንቺ ቅጣትሽ ነው ስለ ስህተትሽ ስለ ጥፋትሽ። ልጅሽ አይምሮዋ አጎቴ ነው ብላ ከምታስበው ሰው እንደተወለደች ያጎቶቼ ልጆች እኩዮቼ ብላ አብራቸው ትምህርት ቤት የምትሄደው አብራቸው የምታድገው ያጎቶቿ ልጆች እንደሆኑ የምታስበው የገዛ እህት ወንድሞቿ በእናት የሚለያዩ በአባት አንድ እንደሆኑ ማወቅ 9 ዓመት የኖረችው ህይወት ውሸት መሆኑ አይምሮዋን ይጎዳታል ልጅን ብለሽ ሳታስቢም? አስባለሁ። that's why I told you psychiatrist ጋር ወስዳታለሁ። ምክንያቱም she's still young, she's still very very young. አሁን ያለችው ሰዓት ላይ አሁን ኦኬ እንትን ማድረግ ትችላለች፣ ማገናዘብ ትችላለች። 9 years old ማለት ለማገናዘብ አጎት አባት አያት ምናምን የሚለውን ለመለየት ደርሳለች። yes ግን አሁን ባለችበት ደረጃ ላይ ግን አባቴ ማን ነው ብላ መጠየቅ የጀመረችው አድጋማ ለምንድን ነው ካንቺ ጋር ከእናቴ ጋር በአንድ አባት ስም የምትጠራው? ካንቺ ጋር አባቴ ጋር ለምን ስማችን የአባታችን ስም ለምን እኔና አንቺ አንድ አይነት ሆነ? እኔ አባቴ ማን ነው ማውጣ ይሄ ጥያቄ መጣ። አሁን በ9 ዓመቷ ይሄን ጥያቄ አመጣች። ይሄን ጥያቄ የምታመጣው ስም መመሳሰል ብቻ አይደለም። ትምህርት ቤት ናቸው ልጆች they're like really vicious ይበሻሸቃሉ፣ ቡሊ ይደራረጋሉ። አንቺ አባት የለሽም ከእናትሽ ጋር አንድ ነው ትባላለች። ፋይ የልጄን ሜንታል እንትን በጣም እየጎዳት ነው የሚሄደው። it's not fair ለልጄ it's not fair። ትምህርት ቤት ውስጥ ቡሊ ትደረጋለች እንዳልኩሽ፣ ቤት ውስጥ ታያለች፣ ከዝኖቿ they get all the love ታያለች። የውጭም ሰው አንድ ላይ ታያለች፣ አንድ ላይ ተያይዞ ሲሄዱ ታያለች፣ ትቀናለች፣ ታዝናለች። yes ግን she's still too young 9 ዓመቷ ላይ ሆና አሁን ብነግራት ለልጄ የወደፊት እድገቷ ላይ የወደፊት አስተሳሰቧ ላይ የማስተካከል ቻንስ አለኝ አልኩሽ። ነግሬያት ስደነግጥ how come እንዴት አጎቴ አባቴ ሊሆን ይችላል how የሚለው ጥያቄ ሲነሳ አጥፍቼ ነበረ። ግን ጥፋት እንደሆነ ተቀብዬ ስለምወድሽ አንቺ ስለምወድሽ ስለምፈለኩሽ ወለድኩሽ። yes ጥፋት እንደሆነ ያወቅኩኝ ስለምወድሽ አንቺን በቃ ላይ እግዚአብሔር የሰጠኝ ስጦታዬ ነሽ ብዬ ወለድኩሽኝ። I'm sorry እስካሁን ስለዋሸሁሽ። ይሄኛው ጭንቅላቷ ላይ ደግሞ ሌላ ኬዝ ችግር እንዳፈጠረባት ሳይካትሪስት ጋር ወስዳታለሁኝ። እነሱ እናመሰግናለን ረዱ ኤዱኬትድ ናቸው። ምንም ይሁን ምን በቃ እስከመጨረሻው እጋፈጣለሁ እናገራለሁ ነው ረዱ ያለችው። I'm really sorry በቃ ይቅር በሉኝ ብዬ እናመሰግናለን። ሁሉም ሴት ነው፣ ለመንሱር ደግሞ ወንድ በቃ እሺ ማማዬ መልካም እሺ ረዱዬ ቴንክ ዩ ሶ ማች ማማ ቴንክ ዩ። ታሪኩን በደንብ አልሰማሁም። ኦኬ እኔ አንቺን ፈልጌሽ ነው። ነገ ቀን ላይ ደውልልኝ እሺ እባክሽን። እሺ ታሪኩን በደንብ አልሰማሁም። ከስር ቁጭ በደንብ ሰምቼ አንደርስታንድ ካረኩ እመጣለሁ። ፈልጌሽ ነው። እሺ አቡኮ እሺ ነገ ደውልልሃለሁ ሹር 100%። እሺ ቴንክ ዩ መንሱር
እሺ ወደ ማን ነው ቀድሞ የገባው? ከአዲና ከኢሉ ያለች። ኦኬ አዲ አንቺ ምን ትያለሽ? እሺ ሰላም ሀቡ ቤተሰብ ሰላም ብያለሁ ሁላችሁንም። እኔ እናገራለሁ ነው የምለው። ምክንያቱም ጥፋቴንም በውሸት ከዛ ደግሞ የልጄ ጥያቄ እስኪመጣ ደግሞ ያ ድክመቴ ነው። ድክመቴንም በውሸት እየሸፈንኩ ራሴንና እህቴን ለማዳን ብዬ ልጄን አልገላትም። ቢኮዝ እኔ ልኑር አልኑር ዛሬ መኖሬን ነው እንጂ ማቀው ነገ የሆነ ነገር ሊሆን ይችላል። ልጄ ኃላፊነት የሚሰማው ሰው አጠገቧ ያስፈልጋታል። ያውም በህይወት እያለ አባቷ ሞቷል አልላትም። ነግራታለሁ። ያውም ከሷ ጥያቄው መጥቶ አልነግራትም ብዬ ራሴን አላድንም እናገራለሁ። ምክንያቱም እንደማስበው እኔ ሰዎች ስንባል ልንታመም ልንሞት እንደወጣን ልንቀር እንችላለን። ማንነቷን አውቃ ከጎኗ የሚደግፋት ሰው እንዳለ አውቃ ማደግ መብቷ ነው። ቢያንስ የውሸት ለእናቴ እንኳን አልተናገርኩም። ቢያንስ እኔ አንድ ነገር ቢሆን እናቴ የሱ ልጅ ናት እንኳን ብላ እንድትነግርልኝ አልተናገርኩም። ያ የኔ ጥፋት ነው፣ የኔ ስህተት ነው፣ የኔ ኃጢአት ነው። በእኔ ኃጢአት ልጄን አልገላትም። ልጄን ወደዚህ ምድር ሳመጣ ምግብ እንዳበላት ልብስ እንዳለብሳት ብቻ አይደለም። ምግብ ማብላት ልብስ ማልበስ እኮ ባዳም ያደርጋል። የእናትነት ዋጋ መክፈል አለብኝ። በውሸት ደብቄ ማሳደግ የለብኝም። እውነቱን የእህቴ ትዳር አለ። አዎ መጀመሪያ ጥፋት አጥፍቻለሁ። አንድ እህቴ እንደምትወደው ያወቅኩ አብሬ ሆኛለሁ። ግን እህቴን ካገባ በኋላ ሳይሆን ሳያገባ ነው ያ ልጁኛ ጠፋው ይባል። ሁለተኛው ስህተት ደግሞ እህቴን ሊያገባ ሰርግ ሲደገስ ሰርጉ ላይም አልተገኘሁም፣ ለቤተሰብም አልተናገርኩም፣ ለእህቴም አልተናገርኩም። ያው መንትያቴ ታላቄ ብትሆን ፈርቻት ነው ልል እችላለሁ። ታናሼ ብትሆን ለሞራኗ ነው እላለሁ። ግን መንትያዬ ናት፣ እንደ ጓደኛ መንገር ነበረብኝ። ይሄንንም አላደረኩም። ይሄ የኔ ቀሽምነት ነው እንጂ ልጄ ስህተት አይደለም። ሶስተኛው ደግሞ ልጄ አድጋ 9 ዓመት ደርሳ ወይ በኢኮኖሚ ራሴን አሳድጌ ከአካባቢው ራቅ ብዬ ለልጄ ሞራን ከሆነ ራሴ ብቻዬን ሄጄ ለቤተሰብ አሳውቄ ቤተሰብ ሰብስቤ ከገባች ወዲም ቢሆን ማለት ነው ልጄን ከአካባቢው ወሬ ራቅ አድርጌ ማለት ነው። ምክንያቱም በዛ እድሜ እንኳን ከ9 ዓመት በፊት እንኳን ተማሪ ሁኜ እንኳን እሱን ፍለጋ ብዙ ከተማ አቋርጬ ሄጃለሁ አይደለም። ስለዚህ ልጄን ይዤ የሆነ ከተማ ላይ ቁጭ ብዬ ሄጄ ቤተሰብ ሰብስቤ ወንድም እህት እናት አባት እሱንም ከነሚስቱ ሰብስቤ እናገራለሁ ያለውን ነገር በልጅ አይምሮዬ ወር ደግሞ ልጅ አይደለም ወረደ ትምህርት አቋርጬ እሱን ፍለጋ ይርኩ ማለት ግን በስተት ይሄን ነገር አድርጌያለሁ። ግን አይምሮዬ ሰላም እያጣ ነው የልጅ አባት ከሌ ነው ብዬ ግልጹን እናገራለሁ። መቀበል አለመቀበል ቤተሰብ የነሱ ጉዳይ ነው። ቤተሰብ አይቀበለኝም፣ ቤተሰብ ያርቀኛል፣ ቤተሰብ ያገለኛል ብዬ ልጄን የእድሜ ልክ ቁስል ምክንያቱም የማን ልጅ ነሽ አታውቅም፣ አባቴ አይፈልገኝም፣ አባቴ እኮ ከሌ ነው ግን አይፈልገኝም ማለት እሱ አንድ ነገር ነው። ግን አባቴን አላቀው እናቴ ተደፍራ ነው ምን አይነት ደርቲ ነገር በቃ አይምሯ ውስጥ በ9 ዓመቷ ይሄ ጥያቄ የመጣባት ሃይስኩል ስትገባ ኮሌጅ ስትገባ እንዴት ነው ራሷን መሆን የምትችለው? ልጅ ማብላት ማጠጣት ማልበስ ብቻ አይደለም እናትነት ወር አባትነት ጀግናነት አስበሻል። ግን አይደል የእህትሽንም ትዳር የሚፈርሰውን አስበሽዋል? አስቤያለሁ እኮ ለዛ እኮ ነው ልጄን መጀመሪያ ልጄን ነው ማስቀድመው። ልጄን በኢኮኖሚ 9 ዓመት በሙሉ እንግዲህ በኢኮኖሚ ምንም ይሁን ምን ኢኮኖሚ ልጄን ይዤ ከዛ አካባቢ ራቅላለሁ ማለት ነው። ልጄን አስቀምጬ ሄጄ ለነሱ ያለውን ነገር እናገራለሁ። ምክንያቱም መጀመሪያ የልጄን አይምሮ ነው መጠበቅ ያለብኝ። ምክንያቱም የእህቴን ትዳር ሳስብ የኔ ልጅስ እህቴ ትልቅ ናት፣ ወዷት ነው ፈቅዶ ነው ያገባት፣ እያወቀ ነው ያገባት፣ ከኔ ጋር መተኛቱን እያወቀ ነው ያገባት አይደል? ስለዛ በምንም ተማጸነ በምን ፍቅር ካለ መሃላቸው ላይ ትዳሩን ማዳን ይችላል። እሱ አይመለከተኝም። እዚህ ጋር እኔ ማዳን ያለብኝ ፈጣሪ ትችያለሽ ብሎ ወደኔ በእኔ ስህተትም ቢሆን ወደዚህ ምድር ያመጣኋት ልጅ እሷን ነው ማዳን ያለብኝ። የእሷን አይምሮ ነው መጠበቅ ያለብኝ። ስለዛ የእህቴንም ትዳር እያሰብኩም ቢሆን ግን መጀመሪያ ልጄን ነው ከዛ አካባቢ ራቅ ማረጋትኝ ከአካባቢ ወሬ እንድትርቅልኝ ማለት ነው። ከዛ በኋላ እናገራለሁ። በሃይማኖቴ መሰረትም ይቅርታ ጠይቃለሁ ቤተሰቤን። ምክንያቱም ማንንም ሰው ጥፋት ያጠፋል፣ አብዛኞቻችን እናጠፋለን። ስለዛ አልቅሽም ሆነ ምንም ብዬ ተደፍቼም ቤተሰቦቼን ይቅርታ ጠይቃለሁ። ይቅርታዬን መቀበል አለመቀበል እኔ ማግለል አለማግለል የነሱ ድርሻ ነው። እሱን እያሰብኩ ልጄን አልጎዳትም። ልጄን ነው ማስቀደመው። ባጭሩ ጥያቄ ካላችሁ ማመሰግናለሁ። yes ይሉ እሺ፣ አመሰግናለሁ። እኔ አልነግራትም ሀቡ። እሺ፣ በተአምር ነው ማልነግራት ጭራሽ። የኔ ፍቅር ለምን ነው
አይደለም ሱሱ እንዴ የኔ ፍቅር ምናምን ትላለች እንዴ ባንቺ ሀሳብ የሚስማማውን ብቻ ሚውትሽን እያበራሽ የኔ ፍቅር ታያቁት ፊት ሌላኛው አሪማ እያጫታ ሀቡ በጣም ውስጤ ተቃጥዬ ስሜታዊ ላለመሆን እሞክራለሁ። እሺ ሳወራ ምን አለ መሰለሽ ለምን እንደማልነግራት ልንገርሽ። እኔ ቻይልድ ትራማ ምን ማለት እንደሆነ አውቃለሁ። እኔ የ28 ዓመት ሴት ነኝ። ስቲል ነው በቻይልድ ትራማ ባለመፈለግ ስሜት በጣም ስትራግል አደርጋለሁ። ሀቡ በጣም ነው ስትራግል የማደርገው። በጣም 9 ዓመት ማለት ኢት ኢዝ ቱ ሌት ለሷ ገባሽ ለመናገር ኢት ኢዝ ቬሪ ባድ ኢት ኢዝ ቱ ሌት። ሳይካትሪስት ቦታ ወስዳታለሁ። ቅድም ኤዶምም ችግር የለም ተንከባክቦ አቅፎ ትምህርት ቤት ይወስዳታል ስትል ሰምቻለሁኝ። ላይዛ ጋር ብራውን ስታወራል ነው ለልጄ ካሰብኩ አልነግራትም። ለምን እንደማልነግራት ታውቂያለሽ? ባሌ አርግ አሚን የእህቴ ባል አርግዤ ነግሬው አውቆ ነው ያገባው እህቴ። ከወለድሽ በኋላ ነው የነገርሽው? ከወለድኩኝ በኋላ ነግሬው ቢወዳት ኖሮ ልጄ ቢፈልግ ኖሮ እኔን አይፈልገኝ ልጄ ቢፈልግ ኖሮ አትናገር ምናምን ብሎ ነገር የለም ገባሽ? የኔ ናት ብሎ ያመጣ ነበር። ለልጅሽ ብሎ እንዲያገባሽ ነበር የምትፈልጊው? ኖ ለልጄ ብሎ ያግባኝ አይደለም ልጄን ይቀበለኝ ነበር ነው የምልሽ። ልጄ አያግባኝ በሱ መስጠት እንዳትናገር ያልሽው እንደወለድሽ ለቤተሰቦች ተደብሎ ብያለው ያላንቺ ፍቃድ አንቺ ፍላጎትሽን ሪስፔክት አድርጎ ነው ያልተናገረው። ራስሽ ሀሳብ ብሎ ነገር የለም። ለምን እንደዚህ እንደምልሽ ታውቂያለሽ? ሀቡዬ ልጅ ነው ገባሽ? የአብራክ ክፋይ ነው። አንቺ ልጅሽ እንዴት ነው በስስት የምታዩ? ልጅ ነው የመጀመሪያ ልጃው ገብቶሻል? ምን ትያታለሽ? አባቷን አባቴ ስትልሽ ማን ነው? እኔ አባትሽ ሞቷል ምንም ተደፍሯል ተብሎ ነው የተነገራት። ማንም የደፈረውን ሰው የደፋሪውን ፎቶ አያስቀምጥም ቤቱ። ማንም የማየት መብት አላታ ማየት ፈልጋለሁ። ሀቡዬ ማንም የደፋሪውን ፎቶ አያስቀምጥም። መቃብሩ ማየት ፈልጋለሁ። መቃብሩ እኔ የደፈረኝን ሰው ወንድ መቃብር ሄጃ ላይ ዳትስ ትሩ የሁላችንም ነው። ስለደፈረኝ ቤተሰብ ካልደፈረኝ በስተቀር ለምን እንደዛ እንደማለት ታውቂያለሽ ማለት ነው። ቱ ፕሮቴክት ሄር ማይንድ አልኩሽ እኮ እኔ በጣም ቱ ፕሮቴክት ሄር። እኔ አንደጋ ልንገርሽ አባት የለኝም ወይ እኔ የአባትነት የማንነት ጥያቄ እኔ አይዱ አያስክ እንደዛ የአባትነት መብት የለኝም። እኔ አባቴን አላቆሙ አባቴ ሞቶ ከሆነ አባቴን አምጪ አባቴን እንደዚህ ብዬ እናቴን ጨቅጭቄ አባት ያመጣችልኝ አባት አንድ ጥሩ ነገር ያደረገው እህቴ መውለዱ ብቻ ነው። እኔ አይሳፈር እንዳልኩሽ እኮ ባለመፈለግና ባለመወደድ ስሜት አባቷ እኮ ስለማይፈልጋት እኮ ነው እህቶቿን ይዞ እየሄደ ከዝኖቼ ብላ ዛሬ ልጄ የምትጠራቸውን ከዝኖቿን ይዞ እየሄደ እኔን እንደ እህት ልጅ የምጠራው እኔ አጎቴ እያልኩ ስንስጠራው የፈቀደልኝ ገብቶሻል? ምን እያየሁ ነው የማድገው? ምን እያየሁ ነው የመጣው? 8 ዓመት እኔ አይ ኤግዛክት ሄር ኤጅ በነገራችን ላይ እንደዛው በስትክክል ነው። እኔ 8 ዓመት ልጅ ነበርኩኝ እህቴ ስትወለድ። ቤተሰቦቿ አይፈልጉኝም እስከማለት ሳይካትሪስት ጋር ሄጃለሁ ከአንዴም 2-3 አሁን ምኖርበት ሀገር እሄዳለሁ። ያለ መፈለግ ያለ መወደድ ስሜት የሚከተለኝ እኔ በቂ ስላልሆንኩ ነው። እኔ በቂ አይደለም አባቴ እህቴን በሚያይበት አይን እኔን ስላላየኝ ነው ብዬ እስከዛሬ ድረስ የምሳቃይበት ስለሆነ ገባሽ? ፍቅረኛ እንኳን አፍቅሮኝ እወድሻለሁ አፈቅርሻለሁ ሲለኝ እንኳን እኔ እንጃ ምልበት ደረጃ ላይ የደረስኩት ቱ ፕሮቴክት ሄር ፊውቸር የልጄን ፊውቸር ለመጠበቅ ስል አልናገርም። እኔ ለእህቴ አይደለም አይ ዶንት ኬር አባውት ስለ እህቴ ትዳር ገባሽ? እህቴን የሸጥኳት ባሏን ፍቅረኛዋን አቅፌ የተኛው ቀን ነው እሷን ሽጬ የበላሁት ገብቶሻል? ስለ እሷ አይደለም ስለ ልጄ ነው። እዚህ ጋር ስለ ቤተሰብ ስለ ይቅርታ መጠየቅ ስለ እርቅ ማውረድ አይደለም ኢሹ ስለ ልጅቷ ነው ገባሽ? ሰው ስለ ልጁ የሚያስብ ከሆነ እቺ ልጅ ስለ ልጇ የምታስብ ከሆነ እኔ ለልጄ እሞታለሁ። ምንኮን ስደት አረብ ሀገር ወጥቼ የምሰራው መጥቼ ልጄን እህቷ እናቴ ቤት አስቀምጬ ቤተሰቦቼ ቤት አስቀምጬ ስራ የምሰራው ልጄን ለማኖር ነው ገባሽ? በእርግጥ ልጅሽ አባቷን የማወቅ መብቷል። የማይጠቅማት እውነት ጥንቅር ብሎ ይቀራል። ሀቡ የማይጠቅምና የሚያበላሽ ማሬ ተረጋግተሽ እንወያይ። እውነት የሚጠቅምና የማይጠቅም ሳይሆን እውነት ነው። ሀቅ ነው። እውነትን መደበቅ ትክክል ነው። በደንብ ትክክል ነው። ልጅን አምሮ ለመጠበቅ ድብን አድርጌ ልጅሽን መዋሸት ትክክል ነው። እየዋሹ ለማይጠቅማት ነገር እኮ ነው መዋሻት። ስለማይጠቅማት ነገር ህይወቷን እኮ ነው የምጠብቀው። ልጅሽን ውሸት ነው የምታስተምሪያት? ውሸት